ولقد جعلنا في السماء بروجا وزيناها للناظرين وحفظناها من كل شيطان رجيم إلا من استرق السمع فأتبعه شهاب مبين والأرض مددناها وألقينا فيها رواسي وأنبتنا فيها من كل شيء موزون وجعلنا لكم فيها معايش ومن لستم له برازقين وإن من شيء إلا عندنا خزائنه وما ننزله إلا بقدر معلوم وإن من شيء إلا عندنا خزائنه وما ننزله إلا بقدر معلوم وأرسلنا الرياح لواقح فأنزلنا من السماء ماء فأسقيناكموه وما أنتم له بخازنين وإنا لنحن نحيي ونميت ونحن الوارثون ولقد علمنا المستقدمين منكم ولقد علمنا المستأخرين وإن ربك هو يحشرهم إنه حكيم عليم ولقد جعلنا في السماء بروجا إن قدم سيل أسقدمنا الفنبتال لما يجازي هالبتشانو በሰማይ ላይ የተለያዩ ደማቅ ከዋክብቶችን መድበናል ወዘየናሃ للناظرين በእነዚህ ከዋክብቶች አማካይነት ሰማይን ለተመልካች አስውበናታልና አጊጠናታል ይላል። ይሄም ማድረጋችን ራሱ ወሳኝ የሆነ ማስረጃ ነው ማለት ነው። وحافظنا من كل شيطان رجيم ሰማያችንን ደግሞ ከተረገሙ ሰይጣኖች ተንኮል ሁሉ ጠብቀናታልና አስከብረናታል በሹሁብ አማካይነት ማለት ነው። ኢላ መን استرق السماع ለማዳመጥን ለመስረቅ የሚሞክረው ሰይጣን ብቻ ሲቀር فأتبعه شهاب مبين እሱም ቢሆን ግልጽ የሆነ ትንታግ ወይም ንብልባል እንዲከተለው እናደርጋለን። ማንኛውም ሰይጣን በአንድ በኩል አድብቶ ወደ ሰማይ ተጠግቶ የመላእክቶችን ቃል ለመንጠቅ በሚሞክርበት ጊዜ ከዋክብቶች ላይ የሚመነጭና የሚፈነጠር የሆነ ንብልባል ተከትሎ እንዲያሳድደው አድርገናል ነው የሚለው። ወልአርض መደድናሃ መሬትን ደግሞ ዘርግተንላችኋል ለእናንተ መኖሪያ ተሆናችሁ ዘንድ ይላል። እና መሬትን እንግዲህ ሁላችሁም እንደምታውቋት ስፋቷ ግዝፈቷ ምን ያህል እንደሆነ ከዚህ እስከዚህ የሚባል ነገር አይደለም። ይሄን ሁሉ ዓለም ብቻዬን እኔ ነኝ የዘረጋሁት ይላል ማለት ነው። ወአልቀይና ፊሃ ረዋሲየ በላዋ ላይ ደግሞ የተለያዩ ጋራ ተራራዎችን መድበንባታል። ማለትም መለስተኛ ወይም ደግሞ ጥቅቅን ከዛም አልፎ በጣም ግዙፍ የሆኑ ጋራዎችን በየቦታው የመደብኩትና የደረደርኩት እኔ እንጂ ማን ይመስላችኋል ማለቱ ነው። ወአንበትና ፊሃ ሚን ኩሊ ሸይእ መውዙን በምድራችሁ ላይ ደግሞ ለእናንተ ለኑሯችሁ ይጠቅማችሁ ዘንዳ የታወቁ ጥቅማቸው የታወቁና በጣም የተወደዱ የሆኑትን ነገሮች ሁሉ አልምተንላችኋል ይላል ማለት ነው። መውዙን ማለት ማዕሉም ማለት ነው። ማዕሉም المنافع والمصالح ለእናንተ ጥቅም በጣም የታወቁ የሆኑ ነገሮች እንግዲህ በማዕድን ደረጃ በመሬት ከርስ ብዙ ማዕድኖች አሉ። በባህርም ውስጥ እንደዛው እንደገና ደግሞ በአትክልት ደረጃም እንደዛው በዛፎችም እንደዛው በአዝሪቶችም ሁሉም እንግዲህ ልቆ መሳፍርት የሌላቸው ነገሮች በእንስሳት በነፍሳት ሁሉን ለሰው ልጆች አስፈላጊና ጠቃሚ የሆነውን ነገር ሁሉ በምድር ላይ እንዲለማ ያደረግነው እኛ ነን እንጂ ሌላ ማንም አይደለም ይላል ማለት ነው። ወጃአልና ለኩም ፊሃ ማዓይሽ በአጠቃላይ በምድራችሁ ላይ ለእናንተ ኑሮ የሚያስፈልግን ነገር ሁሉ አሟላንና አስተካከልንላችሁ ይላል። ወመለስቱም ለሁ ቢራዝቂን ለእናንተ ብቻ ሳይሆን እናንተ ልትመግቡት ለማትችሉትም ወገን ሁሉ ይላል ማለት ነው። መታዓለኩም ወሊአንዓሚኩም እንደሚለው በሌላው ቦታ ማለት ነው። አንተ ለምሳሌ ለራስህ ብቻ አይደለም የምትበላው የምትጠጣው የምሰጥህ በአንተ ኃላፊነት ስር ላሉት ሁሉ በሙሉ አንተ ልትሰጣቸው የማትችለውን ነገር እኔ ነኝ የምሰጠውና ማሟላላቸው ይላል። አንድ ሰው እንግዲህ የቤተሰብ ኃላፊ ይሆናል። ለምሳሌ ለሰበቡ ይሰራል፣ ይቆፍራል፣ ይነግዳል፣ የተለያዩ እንቅስቃሴዎች ያደርጋል። ያን የለፋበትን ነገር ግን ውጤት የሚሰጠው ማን ነው?
አላህ ነው ስለለፋ አይደለም ማለት ነው። እና አላህ Subhanahu Wa Ta'ala ለአንተም ለቤተሰብህም ለእንስሳዎችህም ለልጆችህም ለአገልጋዮችህም ለሰራተኞችህም የሚያስፈልገው ወጭ ሁሉ እንድታገኝ የማደርግህ እኔ ነኝ እኮ ስለለፋህ አንተ አፈሩን ልትቀማው አትጅል ያ ነገር እንዲፈራ ውጤት እንዲያመጣ ማረገው እኔ ነኝ ይላል አላህ Subhanahu Wa Ta'ala። እና ወመለስቱም ለሁ ቢራዚቂን ማለት እናንተ ራሳችሁ የቀለብናቸውና ደሞዝ የከፈልናቸው ይመስሏችኋል እናንተ አይደላችሁም እኔ ባልሰጣችሁ ኑሮ እናንተ መስጠት አትችሉም ነበርና ለእናንተም በስራችሁ ላሉትም የሚያስፈልገውን ነገር ሁሉ እንዲሟላላችሁ የማደርገው እኔ መሆኔ መታወቅና ለኔ ወረታ መክፈል መቻል አለባችሁ ይላል ማለት ነው። ወኢን ሸይን ኢላ عندنا خزائنه እና እንደው በጥቅሉ ተዘርዝሮ ያልቀምና ማንኛውም ነገር እኛ ዘንዳ መጋዘኑ የሞላ መሆኑን ልታውቁ ይገባል ይላል ማለት ነው። አላህ ዘንዳ የሚጎል ነገር የለም። ዓለምን ከፈጠረ አንስቶ እስከ ፍጻሜው ድረስ በላዋ ላይ ላሉ ፍጥረታቶች ሁሉ አስፈላጊ የሆነው ነገር ሁሉ ሁልጊዜ ተሟልቶ ይኖራል። አንድ ቀን እንኳን እጥረት የሚባል ነገር አይመጣም። ባጀት ጎሎናል ዘንድሮ ተማንን በደር የሚባል ነገር የለም እንደናንተ ማለት ነው። እና ሁሉ ነገር በእኛ ዘንዳ መጋዘኑ ሙሉ ነው ሁልጊዜም። ግን ሙሉ ከሆነ ለምንድነው በአንዳንድ ቦታ እጥረት የሚፈጠረው ልትሉ ትችላላችሁ። ለዛ መልስ ይመጣል ማለት ነው። እና ማንኛውም ነገር አላህ Subhanahu Wa Ta'ala ለፍጥረታት ወዶ ስለሚጠላ ቢያሸክመው አንድ ምጥረት አያጋጥመው መጋዘናችን ሙሉ ነው። እንኳን ለናንተ ድርሻ ቀርቶ አንድ እንኳን መጤፍ የሚቆድል የለም። የፈለገው ነገር ይወጣል ወጥቶ ግን እንዲያልወጣ ነው የሚሆነው። ሙሉ ነው። ግማሽ ወይም ሩብ የሚባል ነገር አይጎልም ጭራሹን ነው የሚለው። በዛ መልክ እንግዲህ መጋዘናችን የተሟላ ነው በሁሉም ነገር ይላል ማለት ነው። ይሁን እንጂ ወማኑ ነዚሉሁ ኢላ ቢቀደር ማዕሉም ያንን የሞላና የተረፈ አፍስ ተደገፉ የሞላውን መጋዘናችንን በገፍ አውጥተን አንደፋም ይላል ማለት ነው። በተወሰነ መጠን ነው የምናከፋፍለውና የምናወርደው ይላል። ለምን ቢህክመት አላህ Subhanahu Wa Ta'ala ሁሉን እንደፈለገ ዝም ብሎ ቢሰጠው ኑሮ ኒዛም العالم ይበላሻል ማለት ነው። እንግዲያውሳ አላህ Subhanahu Wa Ta'ala ሁሉ ነገር ሞልቶ ተርፎት ይያለ መሰጠት ያለበትን መጠን ያውቃል እያንዳንዱ አንዳንዱ ሰፋ አድርጎ ይሰጣል አንደኛው መካከለኛ ያረጋል አንደኛው ደግሞ ዝቅ ያረግበታል ለምን ሊተخذ بعضهم بعضا سخريا ይላል ሰዎች እንዲቻቻሉ ይላል እንዲቻቻሉ አንዱ አንዱን እንዲያገለግልና እንዲታዘዝ ይላል ሁሉ ሰው ሀብታም ከሆነ እንዴት ሊኖር ይችላል ሁሉም ጥጋበኛ ነው ማለት ነው በምን በልጠኸኝ ነው አንዲት ክልማ መናገር አይችልም ልትኖር አትችልም ማለት ነው ግን አንዱ በእውቀቱ ከበለጠ አላዋቂው ላዋቂው ክብር ይሰጠዋል ማለት ነው አንዱ በጉልበቱ ተበለጠ ይመታኛል ብሎ ስለሚፈራ ጸጥ ይላል ማለት ነው አንዱ በስልጣኑ ከበለጠም እንደዛው ነው ማለት ነው ሁሉም እንግዲህ አላህ ደረጃ ሰጥቶታል ያለ ምንድነው እንድትቻቻሉ እንደ ገበያ ማለት ነው ገበያ ሁሉ ሰው አንድ ሸቀጥ ይዞ ከመጣ ገቢቶ ሊገባ ይችላል ሁሉም እንግዲህ አላህ Subhanahu Wa Ta'ala ለአንዱ አንድ ይሰጠዋል ለአንዱ አንድ ይሰጠዋል ያ ተደጋግፋችሁና ተባብራችሁ ተቻችላችሁ እንድትኖሩ ብዬ ነው በተዋረድ የምሰጣችሁ አለበለዚያ እኔ ያልቅብኛል ብዬ ፈርቻ አይደለም ሁሉንም ወዶ ስለሚጠላ ብሰጠው መጋዘኔ ሊጎላ ይችላል ይላል አላህ Subhanahu Wa Ta'ala ወማ ነዝሉ ኢላ ቢቀደር ማዕሉም በተወሰነ መጠን ላንተም መጀመሪያ ገና ሳትፈጠር ለገሌ ይሄን ያህል ነው የተፈቀደለት ይላል በዛ በቅዱ መሰረት ያ ምድቡ ይሰጣል ለዛኛውም እንደዛው ማለት ነው ለዚህም እንግዲህ ያንዲ ሰው ልጆችን ወሰዱ ለምሳሌ አንድ የታወቀ ሀብታም የሆነ ሰው ቢኖር 20-30 ልጆች ቢኖሩት በሚሞት ጊዜ ንብረቱን እኩል ይካፈላሉ ግን እኩል ተተካፈሉ በኋላ የደረጃቸው እኩል ነው የሚሆነው አንዱ ጭራሽ ምን ሰው የሚቀምሰው አጥቶ ከስሮ ቁጭ ይላል ማለት ነው አብሮ ነው የተከፈለው ሚሊዮን ደርሶታል አንዱ ደግሞ ከዛ ከአባቱ የበለጠ ሆኖ ይሄዳል አንዱ ደግሞ መካከለኛ ይሆናል ያንዲ ሰው ልጆች እኩል የተካፈሉት እንኳን አላህ ቂስማቸውን እሱ ነው የሚመድብላቸው ማለት ነው በጉልበት እንዲያትለው በጣም የታወቀ ጉልበተኛው የቀን ሰራተኛ ይሆናል ማለት ነው ሰነፉ ደግሞ እዚህ ጋር የማባለው ደካማው ቢሊዮነር ይሆናል ምንም በእውቀትም ብትለው እንደዛው ነው አንተ ምንም መሰረታዊ ትምህርት አልተማርክም ስንቱን ዶክተር ቀጥረህ ታሰራዋለህ ሀብት ሰጥቷል ማለት ነው እና ሁሉ ነገር በአላህ እጅ ነው የሚለው አላህ Subhanahu Wa Ta'ala እና በወሰነው ደረጃ ነው የምናከፋፍላችሁ እና አንዱን ሳሳጣው አንዱን ሳስገኘው እኔ አልቆብኝ ምናልባት እንግዲህ እየተነጠንኩኝ እየቸረቸርኩኝ አይምሰላችሁ ለሁላችሁም ብሰጥ እችላለሁኝ ግን ለሁላችሁም መሰጠት እንደማይገባ አቃለሁኝ ያን ኒዛም العالم ለመጠበቅ ሲባል ሁሉም የሚገባውን መጠን ነው የምናካፍለው ይላል ወአርሰልና الرياح
ከዛ ደግሞ ንፋስን እንልካለን። ይሄም ሁላችሁም የምታውቁትና ልትክዱት የማትችል ነገር ነው ማለት ነው። ንፋስ የሚባል ነገር እንግዲህ ሁለት ደረጃ አለው። አንደኛ በጣም ጠቃሚ የሆነ ንፋስ አለ፣ ሁሉ ነገር ያው የነፈሰበት ሁሉ ነገር ኸይር ጥሩ ውጤት የሚሰጥ። አንዳንድ ደግሞ የበላ ንፋስ አለ ማለት ነው፣ የሚያቃጥል። ሁለቱም ንፋሶች ከሱ ነው የሚላኩት ማለት ነው። ንፋስ እንደምታውቁት ማንም ሰው መኖሩን ያውቃል፣ ግን የሚጨበጥ የሚታይ ነገር አይደለም። ግን ይሄ ንፋስ በአለም ላይ በሚነፍስ ጊዜ የተለያዩ እንትኖችን ትቶ ነው የሚሄደው ማለት ነው። ጠቃሚና ገንቢ የሆነው ንፋስ ልክ እንደ ዝናብ ነው ዓለምን የሚመግበው ማለት ነው። ያ ንፋስ በሚመጣ ጊዜ ገና ዝናብ ሊመጣ ሲል ለምሳሌ በጣም ለስላሳ የሆነች ማዕዛዋ ደስ የምትል የዝናብ ንፋስ የምትባለው ትመጣለች። ያቺ ንፋስ እንግዲህ ኸይር በረካ አላት ማለት ነው። መጀመሪያ መሬቱን ታጸዳለች፣ ከዝናቡ ጋር እንዲግባባ ታዘጋጀዋለች ማለት ነው። ከዛ ዝናቡ በሚመጣ ጊዜ ያ መሬቱ ጋር በቀላሉ እንዲስማማ ይደረጋል ማለት ነው። ከዛ በኋላ ደግሞ ሁለተኛው ንፋስ ደግሞ ሁለተኛው ቡድን ዳመናዎችን እስበርሳቸው የሚያማታ የሚያዋህድ ይሆናል ማለት ነው። እና በሚያዋህዳቸው ጊዜ ዳመናው እንደ ጥጥ ነው፣ እንደ ስፈንጅ ነው የምታው ሲቦን ይታያል። ግን እዛ ውስጥ ምንም ነገር የለም። አንዱን ዳመና ከሌላው ዳመና ጥቶ ሲደምረውና ሲያምታታው ወዳውኑ ያረግዝና ዝናብ እንዲወልድ ያደርገዋል ማለት ነው። ይህንንም እንደምናረግ ታውቃላችሁ ታያላችሁ ይላል ማለት ነው። ከዛ ለዋቂሃ እንደገና ደግሞ ዛፎችን አዝሪቶችን ንፋሶች መጥተው በሚመቷቸው ጊዜና እንቡጣ የነበረው እንቡጡ ወዳው ይፈነዳል ማለት ነው። ቅጠሉ እንደገና ያልተዘረጋ የነበረው በንፋሱ ሲመታ ልክ አንድ ወንድ ተባት የሆነ ሲገናኝ እንደሚያስረግዝ ወዳውኑ ኸይር በረካት እንዲወጣው ያደርጋል፣ ፍሬ እንዲያወጣ ማለት ነው። ይሄ ሁሉ እንግዲህ አላህ Subhanahu Wa Ta'ala የመኖሩና የችሎታው የእውቀቱ የጥበቡ መገለጫ ናቸው እነዚህ ሁሉ ነገሮች። አንዳንዶቹ የማታዋቸው አንዳንዶቹ የምታዋቸው ናቸው። እነዚህ መዛሂር አልቁድራ እንግዲህ በአጠቃላይ ብታስቡ ስለኔ ማንነትና ምንነት በቀላሉ መረዳት በቻላችሁ ነበር ይላል። ወአርሰልና الرياح በረካ ያዘሉ የሆኑትን ንፋሶች እንልካለን። የኸይሮቹን ሪያህ ይላቸዋል፣ መጥፎዎቹን ደግሞ ሪሁን አቂም ይላል። ሙፍረድ ነው የሚያደርገው። የበላ ንፋስ በሚሆንበት ጊዜ ሪህ ይለዋል፣ የኸይር ከሆነ ሪያህ ይላቸዋል ማለት ነው። እነዚህን ንፋሶች ተዓለም እንግዲህ አንድ አቅጣጫ ወደ አንድ አቅጣጫ የሚቀያይረውና የሚያሰማራው የሚያሰራጨው እኔ እንጂ ማን ይመስላችኋል ይላል። ሁሉም አሁን ተወደ ምስራቅ ይመጣል፣ ትንሽ ቆይቶ ደግሞ በተቃራኒው ተምዕራብ ይመጣል፣ አንዴ ተደቡብ ይመጣል፣ ሌላው ተሰሜን ይመጣል። እነዚህ ሁሉ ንፋሶች ማን ነው እሺ እንደዚህ የሚያስተናግዳቸውና የሚያሰራጫቸው? እኔ ካልሆንኩ በስተቀር ይላል አላህ Subhanahu Wa Ta'ala። ዳመናውም እንደዛው ነው። ለዋቂሃ ማለት አዝሪቶችንና ዳመናዎችን እስበርሳቸው የሚያምታቱና የሚያዳቅሉ ፍሬ እንዲያወጡ የሚያደርጉ ንፋሶችን እኔ ነኝ የማሰራጨው ይላል። ፈአንዘልና ሚነ ሰማኢ ማአ በዛ በዝናብ አማካይነት ታዲያ በንፋስ አማካይነት ዳመናውን ሲያዋህደውና ሲያምታታው ወዳውኑ ከወደ ሰማይ ዝናብ እንዲዘንብላችሁ እናደርጋለን ይላል። ፋስቀይናኩሙ ያን የተባረከ ዝናብ ውሃ እናንተ እንድትጠጡ እናረጋለን። ወማ አንቱም ለሁ ቢራዚቂን ቢኻዚኒን ያንን ዝናብ ደግሞ እናንተ የምታከማቹት የምታደልቡትም አይደላችሁም። ዝናቡ በሚወርድ ጊዜ መሬት እንዲጠጣው ይደረጋል። መሬት ተጠጣው በኋላ በመሬት ውስጥ ተከዝኖ እንዲቀመጥ ይደረጋል። አመት እስከ አመት ለእናንተ ኢኮኖሚ ይሆንላችኋል ማለት ነው። ዝናብ እንደዘነበ ልክ እንደዚህ እንደ አረቡ ሀገር እንዳሸዋማው ሀገር ዝም ብሎ ወዲያውኑ መጥቶት ጸጥ ቢል ኑሮ ሰው እንዴት ሊገለገልበት ይችል ነበር? ግን አላህ Subhanahu Wa Ta'ala አብዛኛውን ክፍለ ዓለም ዝናብን የመከዘን ችሎታ ሰጥቶታል። እና በመሬት ውስጥ ያደልበውና እንደገና በምንጭ በጅረት ውሃ በወንዞች በተለያዩ ቦታዎች ተከማችቶ ይቆይና የተለያዩ እንግዲህ መዋቅሮች ተሰርቶለት ራሳችሁ እንዲጠጡ እንስሳዎቻችሁ እንዲታጠጡ አዝሪታችሁን በቦይ መልክ እንዲታሰራጩ የሚያደርግላችሁ ማን ነው? መጀመሪያ ያወረደው ማን ነው? በመሬት ውስጥ ገብቶ ደግሞ ለእናንተ ተከዝኖ አመት እስከ አመት እንዲያገለግላችሁ የሚያደርገው ማን ይመስላችኋል? እኔ ካልሆንኩ በስተቀር ይላል። ለነዚህ ሁሉ እንግዲህ መልስ የለውም የሰው ልጅ አንተ ነህ ከማለት በስተቀር ማለት ነው። ለማዋሸት ከፈለገ ሊዋሽ ይችላል። አለበለዛ ተሰማይ ዝናብ ለማውረድ አንድም ሰው አንድም የሚያበረክተው ነገር የለም ማለት ነው። ተወረደም በኋላ ደግሞ መሬት ውስጥ ተከዝኖ በተለያዩ ምንጮችና በተለያዩ ጉድጓዶች በተለያዩ ወንዞች ጅረቶች እንደገና በትልልቅ ባህሮች እንዲከማች ማድረግ አይችልም የሰው ልጅ። ይሄን ሁሉ አላህ ነው ያደረገው ነው የሚለው አላህ። ወማ አንቱም ለሁ ቢኻዚኒን እና ይሄንን የውሃን ንብረት
እናንተ ልታወርዱት ቀርቶ ተወረደ በኋላ እንኳን አከማችታችሁ ለአገልግሎት ባስተማማኝ መልክ ማስቀመጥ አትችሉም ይላል። ይሄንን ማድረግ እንኳን እንደማትችሉ አውቃለሁኝ። ይሄን እያወቃችሁ ታዲያ ከኔ ጋር መጣላቱ ይበጃችኋል የሰው ልጆች እስቲ ልብ በሉ ይላል ማለት ነው። ከዛ በኋላ ደግሞ ከጠጣ በኋላ አዝሪቱ እንዲበቅል እንዲያብብ እንዲያድግ እንዲያፈራ የሚያደርገው ማን ነው? ያ ሁሉ ነገር ብሎ ውሃ ስለጠጣ አይደለም። አንዳንድ ጊዜ አላህ ሲቆጣ ዝናብ ይበዛል። ዝናብ በሚበዛ ጊዜ መሬቱ ይደነዝዛል። ምንም ሙጃ ሆኖ ይቀራል፣ የበቀለው ነገር ሁሉ ሳያፈራ ማለት ነው። እና ፍሬ መስጠት ራሱ የሱ ፍቃድ ነው። ፍሬ ታልሰጠው መብቀሉ ብቻ ጠቃሚ ሊሆን አይችልም ማለት ነው። እና አላህ Subhanahu Wa Ta'ala እንግዲህ የዋለልን ውለታ ለሰው ልጆች እያንዳንዱ እንግዲህ እያንዳንዳችን ዝም ብሎ በተለምዶ ትዝ የማይለንን ነገር ይሄ ሁሉ ነገር ጥያቄ ይነሳ መልሱ ምንድነው? እኔ ከለለሁኝ ይሄን ሁሉ ነገር እኔ ካላረኩላችሁ ማን ነው ያረጋል ልትሉ የምትችሉት? እንደገና ደግሞ እኔ ይሄን ሁሉ ከፈጠርኩ በኋላ ሌሎች ምንም ያልጠቀሙ ነገሮች አንጥታችሁ የምታመልኩትና የምትገዙት ማንን ከማን ጋራ ነው የምታወዳድሩት ለማለት ነው። እነዚህን ሁሉ አያቶችና ታምሮች የሚደረድርልንና የሚያብራራልን ማለት ነው። ወኢና ለነህኑ ኑህይ ወኑሚቱ ከዛም በላይ ደግሞ ሁላችሁም የማታውቁትና የማትክዱት ነገር አለ። እሱም ምንድነው? እያንዳንዳችሁ ያልነበራችሁትን ወደ መኖር እናመጣችኋለን። ሕያው ምን ሰጣችሁ እኛ ነን። ያልተወለደውን በየቀኑ እንዲወለድ ማድረገው እኔ አይደለሁምን ይላል። እንደገና ደግሞ አጀሉ እድሜው የተጠናቀቀውን በየቀኑ ወስደው እኔ አይደለሁም? ማን ፍቃድ ሰጠ? እኔ ሙት ያልኩት አንድ ቀን ሊያድር አይችልም። እኔ ተወለድ ያልኩት ደግሞ በአንድ ቀን ሊያልፍ አይችልም። ይሄ ሁሉ የማን ስራ ነው ይላል ማለት ነው። ስለዚህ እንግዲህ ሁሉም ነገር የምናውቀው ነገር ነው፣ ሩቅ ነገር አይደለም፣ ወይም እንቆቅልሽ አይደለም የሚነግረን። ያንዳንዳችን በየለቱ በየአካባቢው በየቤቱ የሚያጋጥመውን ነገር ሁሉ ነው የሚነግረው። አንተ ትናንትና ለምሳሌ እድሜ 40 አመት ከሆነ 40 አመት በፊት የት ነበርክ? ከ30 አመት በፊት የት ነበርክ ብሎ ነው የሚጠይቅህ። የት እንደነበርክም አታውቅም። እኔ አይደለሁም ያመጣሁህ። ከዛ በኋላስ ደግሞ ምን ያህል እንደምቆይ ታውቃለህ? አታውቅም። እኔ ቀጠሮ ሲደርስ ያለውል በግድ ይወስድሃለሁኝ። ታዲያ ይሄንን እያየህና እያወቅህ ጌታን እንዴት ትክደዋለህ ነው የሚለው አላህ Subhanahu Wa Ta'ala። እና የፈለግነውን ህይወት የምንሰጠው መፈጠር ያለበትን የምንፈጥረው እኛ ነን። ወኑሚት መሞት ያለበትን ደግሞ ምንም ህይወቱን ቢሞድ ቢንገበገብ እንኳን አንድ ሰኮንድ ደቂቃ እንኳን ሊቆይ አይችልም። የፈለገውን ኃይል ቢያመጣም ሊከራከርም አይችልም። የምንገለው እኛ ነን እያንዳንዳችሁ። ስለዚህ ለምን አቅማችሁን አታቁም? ወነህኑ الوارثون በመጨረሻም እና نحن نرث الارض ومن عليها والينا ترجعون እንደሚለው ሁላችሁም ማልቃችሁ ምድር ባዶዋን ትቀርና እኛ እንረከባታለን መጀመሪያም እንደፈጠርናት ይላል ማለት ነው። ስለዚህ እንግዲህ አላህ Subhanahu Wa Ta'ala በአለማችን ዙሪያ ያሉትን ነገሮች ሁሉ በሙሉ ማን እንዲያስገኛቸውና ለምን እንዲያስገኛቸው እንደገና ደግሞ እኛ ይሄንን አውቀን ትክክለኛ ጌታችንን ካወቅና ከተገዛን የዘላለም እድልና ጸጋ እንደምናገኝ እንቢ ካልን ግን ይችን የተወሰነች ጊዜ ሰጥቶናል ወደድንም ጠላንም እችን ተተጠቀምን በኋላ ግን የዘላለም ቅሌትና ውርደት እንደሚመጣ ያስጠነቅቀናል ማለት ነው። ወለቀድ ዓሊምና المستقدمين منكم ከናንተ ደግሞ ወደ ኸይር ነገር ቀዳሚዎችን እናቃለን። ወለቀድ ዓሊምና المستأخرين ወደ ኋላ ተጎታቾችንም እናቃለን። ሁላችሁንም እንታዘባችኋለን እንከታተላችኋለን ይላል። እንግዲህ ሁሉ የተነገረውና የተመከራችሁትን ነገር ሰምተው በቅልቦና ጌታ ያለኝን ነገር መስራት አለብኝ ቶሎ ብሎ በንቃትና በትጋት ወደ ቁም ነገሩ የሚገባ ሰው አቃለሁኝ ወረታውን አዘጋጅቻለሁኝ። የሚያደናቁረውና የሚጎተተውን ደግሞ እየታዘብኩት ነው ያለሁት ይላል ማለት ነው። አንድ በሁለተኛ ደረጃ ደግሞ ወለቀድ ዓሊምና المستقدمين منكم ማለት ባፈጣጠራችሁ ደረጃ ቅደም ተከተል ማለት ነው። ታውን ቀደም ያለፉት ሰዎች ህዝቦች ምን ያህል እንደሆኑ አቃለሁኝ የቀደሙትን ያንዳንዱ በሊስት ተይዘዋል ማለት ነው። እንደገና አሁን ደግሞ በተረኝነት በመድር ላይ የሚገኙት እነማን ስንት እንደሆኑ አቃለሁኝ ወደፊትም ይመጡትንም አቃለሁኝ። በብዛታችሁና ሸውዳችሁ ማለፍ አትችሉም። እያንዳንዳችሁ ሊስት አላችሁ እኔ ዘንድ ነው የሚለው አላህ Subhanahu Wa Ta'ala። ያለፈውንም ብዙ ዘመናትና አመታት ቢያስቆጥርም ከመጀመሪያው ሰው ጀምሬ ያንዳንዱ የት እንደገባ አጥሙ የት እንደረገፈች አቃለሁኝ ይላል ማለት ነው። አሁን ያሉትንም እንደዛው ገና የሚፈጠሩትንም አቃቸዋለሁ ይላል ማለት ነው። በሌላ በኩል ሰበበ ንዙል አለው ይሄ አያት ይላሉ። እሱ ምንድነው? በነብዩ ጊዜ አለይሂ ሰላቱ ወሰለም በመዲና ከተማ አንዲት ሱሐቢያ ነበረች። በጣም መልኳ ቆንጆ ነበረ፣ ምርጥ ነበረች። ሰው አይቶ አይጠግባትም ነበር ይባላል። እና እሷ ደግሞ ሙእሚናን ከቅያም ነበረች። ከነብዩ ጋራ ጀማዓ እንዳያመልጣት ሁሉ ጊዜ ትከታተል ነበር። የሴቶች ሶፍ እንደሚታወቀው አኺር ነው የሚሆነው።
የወንዶች ወደፊት ነው። ስለዚህ እዛ መጣች ሴት በምትሰግድ ጊዜ የከተማ ሰው በሙሉ ያውቃል፣ እሷን ለማየት ይጓጓል በማንኛውም አጋጣሚ ማለት ነው። እና እዛ አኺር ሶፍ መጣ በምትሰግድበት ጊዜ ቀውየል ኢማን የሆኑት ወንዶች እሷን እንግዲህ ባጠገብ ሁና አይናቸው እንዳይሰርቅባቸው በመፍራት ሶላት እየሰገርን ደግሞ መጥፎ ነገር እንዳናይ በማለት አጅነቢ ላለማየት ወደ አወል ሶፍ ተሻምተው ይገባሉ ማለት ነው። ደካማው ደግሞ በተቃራኒው እሷን ለማየት እንዲመቸው ወደ ኋላ ያሸግሽጎ ይመጣል። ሩኩዕ ሲያረግ እንዲህ በብብቱ አሸልኮ ወደ ማሰየት ይቺ ሳትቀር አላህ Subhanahu Wa Ta'ala በዛ አያት ተጠቀሰ ይላል። ወለቀድ ያለምና ሙስተቅዲሚና ሚንኩም እና አጅነቢ ላለማየት ወደ አወል ሶፍ ሸሽታችሁ የምትሄዱ ኢማናችሁን ለመጠበቅ እናቃለን። አንዳንዶች ደግሞ በተቃራኒ ወደ ኋላ የምትሸራተቱንም እያየናችሁ ነውና ተጠንቀቁ አላቸው ይላል ማለት። ስለዚህ እንግዲህ ሰበብ ንዙል እንኳን ትንሽ ዒላ አለው ቢሉ ሙሐዲሶቹ በመሰረቱ ያው ሰበብ ንዙሉ የታወቀ ጉዳይ ነው ማለት ነው። እና በሌላውም ስራ እንደዛው ነው። አላህ Subhanahu Wa Ta'ala ትጉና ብርቱ የሆኑ ሰዎች ሁልጊዜ ለአኺራቸው ነገ ዛሬ ሳይሉ ነቅተውና ተግተው በግንባር ቀደምነት የሚሳተፉትን አላህ በአክብሮት ያያቸዋል ማለት ነው። እንደገና ደግሞ እንዲሁ ዝም ብለው እየከበዳቸው እየተዝለፈለፉ እንደፋደፉትንም እንደዛው እንዳቅማችሁ እና አንድ መስጂድ እየሰገድክ እኩል አይደለም ውጤትህ ማለት ነው። አንድ መስጂድ ሰግዶ አንዱ ተምሮ ይወጣል፣ አንዱ ግን ምንም ውጤት ሳያመጣ ደክሞ ሊወጣ ይችላል ማለት ነው። አንዱ ደግሞ ሩብ ሶላት ይጻፍለታል፣ አንዱ ግማሽ ይጻፍለታል። በአንድ ኢማም አንድ መስጂድ አንድ ሶፍ ላይ ሰግደን ውጤቱ የተለያየ ነው የሚሆነው በተቋና በእኽላሳችን መጠን ማለት ነው። ስለዚህ ሁሉ እንደምታዘባችሁ አውቃችሁ ሁሉ ጊዜ መጠንቀቅ አለባችሁ ይላል አላህ Subhanahu Wa Ta'ala። ወኢነ ረበከ ያንተ ጌታ መሐመድ ሆይ ይላል ሆይ ያህሹሩሁም እንግዲህ የሰው ልጆች በዚች ምድር ላይ የፈለጉትን ያህል ሰርተውና አውርተው የተቀሰመላቸውን በልተው ጠጥተው ተጨረሱ በኋላ በመጨረሻ ለዘላቂቱ ዓለም ደግሞ ከያሉበት እንደገና ቀስቅሶና መልሶ አምጥቶ ለፍርድ ያቀርባቸዋል ይላል ማለት ነው። ኢነሁ ሐኪሙን ዓሊም እሱ በሚሰራው ነገር ሁሉ ጥበበኛ ነው። እንደገና በሚያደርገው ነገር ሁሉ ደግሞ ፍጹም አዋቂ ነው፣ ስተት የለበትምና ሁላችሁንም ወደዚህ ምድር ያመጣኋችሁ ለስራ መድረክ ነው እና ለስራ መድረክ ላይ አምጥቻችኋለሁ እንድትሰሩ ነግሬያችኋለሁ፣ መክሬያችኋለሁ። ከዛ በኋላ ያው ልብ ያለው ልብ ይበል። ሁላችሁም እንግዲህ ሰራችሁም አልሰራችሁም ካዳችሁም አመናችሁም በመጨረሻ ደግሞ ተነስታችሁ የሥራ ውጤታችሁን ታገኛላችሁ ብለህ ንገራቸው ይላል ማለት ነው። በዚህ መልክ እንግዲህ አላህ Subhanahu Wa Ta'ala የሰው ልጆችን እዚህ ምድር ላይ ያመጣቸው ሲያመጣቸው የሚበሉትን የሚጠጡትን የሚያስፈልጋቸውን ነገር ሁሉ እነሱ ገና ሳይጠይቁ በገዛ ፍቃዱ እንዲያሟላና እንዳዘጋጀላቸው ያንን የሰጣቸውን ሲሳይ እየበሉና እየጠጡ ደግሞ የተፈጠሩለትን ዓላማ መስራትና መትጋት እንዳለባቸው ይህን ሳያረጉ ከቀሩ ደግሞ ወደፊት ኪሳራ እንደሚጠብቃቸው እያስጠነቀቀ በዚህ መልክ ጌታችሁ የደገሰውን ዘላቂ እድልና ግብዣ ለማግኘት ከፈለጋችሁ አካሄዳችሁን ማሳመር አለባችሁ በላቸው በማለት ያጠቃልላል ማለት ነው።